ለምሳሌ አስገድጄ የሆነ ስራ ብቻ ስራ እያልኩ ከሰራው በኋላ ልኮንን አልችልም። መጀመሪያ ምርጫ አልሰጠኝማ። በግራ ሚድ በቀኝ ሚድ መብት ነው ካልከው በኋላ በግራ ቤድ የግራ መጥፎነት የነገርከው ከሆነ ምን ይላል? ትኮንነዋለህ። ምን ትለዋለህ? ነው እኔ እንደዚህ ነግሬ ነበር፣ በዚህ መሄድ ቀድሜ ስለነገርኩ የራስው ፈቃድ በፈቃድ ያደረከው ጥፋት ነው ብለህ ሪፕሮቤት የሚሉት ማለት ነው። ሪፕሮቤሽን ዳምኔሽን የሚሉት ካልቪኒስቶቹ ያስኬድ ነበር። ግን ግራውንም ቀኙንም ምርጫ ሳሰጠኝ አንድ መንገድ ብቻ አማራጭ ሰጥተኝ እንዴት እኔን ሪፕሮቤት ታደርገኛለህ? ይሄ እኮ በሂውማን ቲንኪንግም ቢኬድ በመጽሐፍ ቅዱስም ቢኬድ በቸርች ፋዘርስ ቢኬድ አርጌስ ራሱ እኮ ፍሪዊልን ይደግፋል። ይሄ ከሜካኒዝም ጀምሮ ሜካኒዝም ደግሞ ፓጋን ናቸው እና ከዚህ ጀምሮ የመጣ የተሳሳተ ትምህርት ነው እና ሶሪ ጊዜያችሁን እንትን አልበል። ይሄ ደግሞ የሚያበሳጫቸው ሰዎች በተለይ ካልቪኒስቶች መበሳጨታቸው ኢስ ኖርማል ሪአክሽን። ግን ማድረግ የነበረባቸው አኬ ቤት እየከፈተ ኑ ዲስከስ እናድርግ፣ ማንንም ለመንካት አይደለም እያለ በጠየቃቸው ሰዓት መጥተው በጨዋነት መወያየት ነው እንጂ መናደድ፣ መበሳጨት አግባብ አይደለም ብዬ አምናለሁ። ቴንክ ዩ ቬሪ ማች ኪፕ ዱዊንግ ዘ ጉድ ወርክ። አኬ በጣም አሪፍ ስራ እየሰራ ነው በዚህ ኤሪያ ላይ። ሲስ በጣም አመሰግናለሁ። ቻው ቀሲስ ዲበኩሉም በጣም ጉድ ቱ ሲ ዩ ስላየሁት በጣም ደስ ብሎኛል። አመሰግናለሁ። እኔ ፔንቴኮስታል ፕሮቴስታንት ነኝ፣ ፔንቴኮስታል ነኝ። ይሄ ማለት ሌሎችን የፔንቴኮስታል ትምህርቶቼን አልቀበልም ወይ አልከተልም ማለት አይደለም። አምንባችኋለሁ፣ እከተልባችኋለሁ። ፍሪዊል ደግሞ ደስ የሚለው በፔንቴኮስታል ፍሪዊል አለ። እኛ ጌታ ኢየሱስ ክርስቶስን አምነን ፈቅደን ወደን ዓለምን ክደናል ብለን እንደ ሮሜ 10:9 የምናምን ሰዎች ነን። በጣም አመሰግናለሁ። ይህን ቻንስ ስለሰጠኝ አመሰግናለሁ። በሉ ቻው እላለሁ። አመሰግናለሁ። ቴንኪዩ ናታ። ሌላ ጊዜ ሰፊ ጊዜ ሲኖር ማውራት እንችላለን። እሺ ቀጥል። አንድ ሌላም ወንድም ከታች ፕሮፌት ሚኪያስ አበራ የሚባል ልጅም ትናንት ነገር ያለው አኬ ምናምን እያለ ነበረ። አሁን ዮኒ ከተናገረው ጋር ተመሳይ ነገር ነው የሚያምነው እሱም እና ይሄ እኮ በፕሮቴስታንት ውስጥም እኮ አሁን እኔ የምለውን ነገር እኮ ይታመናል። ኦፍኮርስ የሚያምኑም የማያምኑም አሉ። እና አሁን ድንገት ደርሰው እንደውም በተለይ ኢትዮጵያ ውስጥ አብዛኛው ሰው እንትን ነው ምንድነው እንደዚህ ነፃ ፈቃድ ምናምን እንዳለ የሚያምን ነበረ አብዛኛው ፕሮቴስታንት። አሁን ነው በነገራችን ላይ ካልቪኒስቶቹ ምናምን በጣም እየበዙ ሲሄዱ በጣም በሚያስገርም ደረጃ አሁን ነፃ ፈቃድ አለን ብለህ መናገር ራሱ መፍራት ተጀመረ በፕሮቴስታንቱ ዘርፍ። በጣም የሚያስደንቀው ነፃ ፈቃድ አለን ብለህ ስትናገር አሁን እንደዚህ የምትረገጥ ከሆነና በጥያቄ እናስጨንቀህ የሚሉ ከሆነ ሳታስቡት ካልቪኒስት አድርጓችኋል ማለት ነው። ጴንጤዎችንም ምኑንም ካልቪኒስት እያደረጓችሁ ነው ማለት ነው። እና የሚያስገርም በእውነት አይ በነገራችን ላይ የሆነ ኃይል አለ ማለት ነው። ማለት የሚገርም እንትን ነው ይሄ እንቅስቃሴ አለ። ሶሪ የሚገርም እንቅስቃሴ አለ። ውስጡን በደንብ እየተሰራ ያለ ነገር እንዳለን የሚያሳይ የሆነ ሰዓት ላይ አንተ ጴንጤ ከሆነ ምናምን በቃ ካሪዝማቲክ ነህ ምናምን እነዚህ ልምምዶችን ትለማመድ አለ። ቴዎሎጂው ግን ሪፎርምድ ሊሆን ይችላል። እንደዚህ አይነት ሰዎች አጋጥሞኝ ያውቃሉ። በነገራችን ላይ አይ እኔ ካሪዝማቲክ ካልቪኒስት ነኝ ይልሃል ከፈለገ ማለት በቃ እንደዚህ እንቅስቃሴ ውስጥ ይኖራል ምናምን። ግን እዚህ ፖይንት ላይ ግን በቃ ቱሊፕን ሊቀበል ይችላል ወይም ኤኒዌይስ ብቻ የሪፎርምሩን ቴዎሎጂ ሊይዝ ይችላል። እና ይህ እንቅስቃሴ አይ ቲንክ በብዙ ሰዎች ዘንድ የገባ ይመስለኛል። የሆነ ጊዜ ላይ ወደ አንድ ክፍለ ሀገር ሂጂ ትዝ ይለኛል እንደዚ አይነት ነገር አይቼ ነበረ። ጴንጤ ናቸው ምናምን የሙሉ ወንጌል ምናምን ነገር ውስጥ ያሉ ልጆች ናቸው፣ ወጣቶች ናቸው፣ ገና በጣም ወጣት ይነሲስ የሆነ ከሃይ ስኩል መጨረሻ አካባቢ ምናምን እንደዚህ አይነት ነገሮች ናቸው። እና ሲባል ነፃ ፈቃድ የለም አይነት ነገርን ምናምን ይሄ ፕሬደስቲኔሽን ምናምን እንደዚህ አይነት ነገሮች ምናምን ነገር እያነሱ ይናገራሉ። ኦኬ አይ ሲ አልኩኝ። በቃ ያኔ ጌታ በሚያውቀው የሆነ በቃ ይሄ እንቅስቃሴው በየቦታው በሆኑ ሰዎች በቃ እንደዚህ በቃ እንትን እያለ ነው እየገባ ነው ማለት ነው ብዬ ነው ያሰብኩት። የመጽሐፍ ቅዱሱ የሆነ ጥሩ እውቀት ከሌለህ ምናምን ደግሞ በኢዝሊ በጣም በቀላሉ ነው የምትሸወደው። በዚህ በካልቪኒስቶቹ አይዲያ ዝም ብሎ የሆነች ጥቅስ ከዚህም ከዛም ስለሚመዘዝ ዝቅ ብለህ ወይ ከፍ ብለህ ስታየው እዛው ራሳቸው የሚመታቸው ቢሆንም ግን ስንፍናም ስለሚኖርብን በቃ በደግ እያደረጉ የሆነች ጥቅስ ሲያመጡብህ በቀላሉ እንድትቀበሉ ያደርጉሃል።
ከዛን እዛው ደግሞ ካሪዝማቲክ እንቅስቃሴውን ምኑ ከዛ ውስጥ ውጣ ስለማትባል እዛው ሆነ። ግን ይህንን ቴዎሎጂ እንድትይዘው ትደረጋለህ። ስለዚ ይመጣና የሆነ ሰዓት ላይ ብቅ ብሎ አይ ክርስቶስ ለሁሉም አልሞተም፣ እግዚአብሔርም ሁሉንም የማዳን ፍላጎት የለውም፣ ምንም አንተ ከፈቃድ ውጭ ነህ ምናምን ብሎ ይናገር ይጀምራል። እና ይህ የሚገርም ነው። እሺ ዮኒ ቴንኪዩ በርታ። አክሊል እኔም አይ ቴንኪዩ ማለት ስለፈለግኩ ነው። እንደዚህ ሪያሊቲ ላይ በጣም ጥሩ ኮሜንት ነው የሰጠው ይህ ወንድማችን። ትምህርት ላይ ምን የፖለቲካ ውስጥ ሳይገቡ ጤናማ የሆነውን ነገር አሜን ብሎ መቀበል፣ በእውነት እንደዚህ ያለ አይምሮ ያላቸውን ሰዎች አፕሪሼት ማድረግ አለብን፣ ማበረታታት አለብን። ይሄ ትምህርት ትክክል አይደለም፣ ይሄ ትምህርት ትክክል ነው፣ ይህንን እቀበላለሁ ብሎ ከዚያ ልዩነቱ ላይ ማውራት አይ ቲንክ ጊዜያችንን ከማባከን ያድነናል ብዬ አስባለሁ። ዝም ብሎ በሚረባውም በማይረባውም ላይ ከማውራት ልዩነቶቹ ላይ ማውራት ወደ አንድነት፣ ወደ እውነተኛው ትምህርት ሰዎቹ እንዲደርሱ ስለሚያግዝ እና ጤነኛ የሆነ አይምሮ ስላየሁበት ቴንኪው ለማለት ነው። እግዚአብሔር ይስጥልን። ኦኬ እሺ፣ ቅድም ይቅርታ በጣም ሲሲ ያቋረጥኩ። እንትን አንድ መልእክት ልናገር ነበር ከተፈቀደልኝ ይቻላል? እንትን የወንድማችን አጋፒ የሚባል ወንድም አለን። የእኛ ሰው በዛ ቤት ነው፣ ፕሮቴስታንት ወንድማችን ነው፣ እዚህ ቪዲዮ የሚሰራ ነው። እና ፕሊስ እሱ የሚሰራውን ቪዲዮ በተለይ ከኔ ቪዲዮ ጋር ተያይዞ የሚሰራውን ቪዲዮ በተለይ ሙሉን የኔን ቪዲዮ ከሆነ የሚያሳየው ፕሊስ ሪፖስት አድርጋችሁ ለፉልኝ ፕሊስ። እንደው ይህንን ከልቤ ነው የምናገረው። እንደውም ትናንት የሆኒ ሪፖስት እያደረገ እያሳየኝ ነበረ እና የምሬን እኮ ነው። እና የእኔ ሰው በዛ ቤት ነው። አጋፔ ብሮስኪ ጌታ በሚያውቀው ትመችኛለሽ አባቢ። እና የኔን ቪዲዮ ሙሉ በሉ በቃ የኔን ቪዲዮ የሚያስቀምጥ ከሆነ ብዙም ያን ያህል ቁርጥርጥ ካላደረገው ፕሊዝ ሪፖስት አድርጋችሁ ለፉልኝ፣ ላይክ አድርጉልኝ። የኛው ነው። እሺ ቴንኪዩ አክሊል ሻዮ። በቅደም አቋርጫለሁ። እዮ መኮንን የሆነ ጥያቄ እየጠየክ ነበር፣ አቋርጫለሁ። ሲሶ ከአኬ ጋር ልቀጥል እኔ አንድ አቢሲኒያ ላስቸግርህ ልወጣ ሰው አቢሲኒያ ቀጥለው አቢሲኒያ አለዛ ልውረድ። አንተ ከቀጠል በኋላ እመጣለሁ በተራ መስሎኝ። እሺ ፕሮፌት አንድ እመጣለሁ። ፕሮፌት አንተ ወደ አንተ ሜሪ ትቀጥል። ሜሪ ቀጥይ። አንድ ኢዮብ ኦኬ፣ ቀድሞ የገባው ኢዮብ ነው። እሺ ይቀጥል። ኢዮብ ቀደም ለቀስ ሰላም በዱኛ አቋርጭ ኢዮብ ይቀጥል። አይ አክቹሊ ያን ያለ የሚያቆይ ነገር አይደለም። እንትን እያነበብኩት ስለተደጋገመና ሰሞኑን ስለተነሳ ነው። ከዊልና ከጆን ካሲያን አኳያ ያነሳው ነገር አለና እሱ ላይ ነው የተጠየቀው። ከዚሁ ላይ እያነበብኩኝ ልጠይቅህ። ሁለት ጥያቄዎች ናቸው። እሱ ላይ መልስ እንድሰጥ ብቻ ማለት ነው። አንደኛው ምንድነው ከኢንፋንት ጥምቀት ጋር አያይዞ ነው ከዊል አኳያ ማለት ነው። እና ፍቃዳችን ፓሲቭ ሆኖ ዘስታርት ኦፍ ሳልቬሽን መካሄዱ ስህተት ከሆነ አንተ በ40 ቀን በጥምቀት ሪጀሬት ስታደርግ ፈቅደህ ነው ዳግም የተወለድከው በቤተሰብ እምነት ካልክ ስቲል ሳብጀክቲቭ አይደለም የሚል ነው። አንደኛው ከህፃናት ጥምቀት ጋር አያይዞ ማለት ነው። ፓሲቭ እና አክቲቭ ላይ ስላወራን ከዚህ በፊት አንደኛው ይሄ ነው። ሁለተኛው ደግሞ ከካውንስል ከጆን ካሲያን ስላነሳ ነው። የአንተ ትምህርት በጆን ካሲያን ሲያስተምረው ከነበረው ዘ ሰከንድ ካውንስል ኦፍ ኦሬንጅ 529 ማለት ነው ከተወገዘው ትምህርት በምን ይለያል ነው። ጆን ካሲያንን አንስተን ከዊል አኳያ ስለተናገርን ማለት ስላስተማርከን ዘን ካኖን 4 እና ኤትን ስፔሲፊካሊ ኮንፈረንስ 13 ቻፕተር 11 ይጠቅሳል። እነዚህ ሁለት ጥያቄዎች ናቸው ማለት ነው። አንደኛው ከኢንፋንት ባፕቲዝም አኳያ ከዊል አኳያ ፓሲቭ ዊልን ስላነሳን እንዴት ነው በህፃናት ጥምቀት ላይ የሚታየው ነው። ሁለተኛው ደግሞ ከጆን ካሲያን በሰከንድ ካውንስል ኦፍ ኦሬንጅ እንትን ስለተወገዘ አይነት ነገር ነው። አግኝተኛላ? ገብቶኛል። የመጀመሪያው ጥያቄ ምንድን ነው? ምናልባት ለሌሎቻችሁም ግልጽ ለማድረግ ጸጋ ብቻ የሚለውን ትምህርት የምንቃወምበት ምክንያት ምንድነው ብለን አንስተን ነበረ። እኛ ጸጋ ብቻ የሚለው ትምህርት የሰዎችን ነፃ ፈቃድ ያጠፋል፣ ስለዚህም ሰዎች ከፈቃዳቸው ውጭ ሆኖ ነው የሚድኑት የሚል ትምህርትን ይዞ ነው የመጣው። ባጭሩ ጸጋ ብቻ የሚለው ትምህርት ማለትም ለምሳሌ አንድ ሰው
ለምሳሌ እኔ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። ስለዚህ እግዚአብሔር አስቀድሞ ወስኖብኝ ከሆነ ለመዳን ማለት ነው ራሱ መጥቶ በቃ በጸጋው ብቻ ከኔ ምንም ነገር ሳይታይ ዝም ብሎ በቃ ምንም አይነት ፈቃድ ሳይታይ የመፍቀድ ምንድን ነው እሺ ማለት የመምረጥ ፈቃድ ማለት ነው። ነፃ የሆነ ምንም አይነት ምርጫ ሳይኖረኝ ራሱ መጥቶ እግዚአብሔር መንፈሱን ልኮ ከዛ በኋላ በመንፈሱ አማካኝነት ሪጀነሬት ዳግም ወልዶኝ ምንም እኮ የሌለበትም እኮ አልፈለግኩም፣ ገና አልፈቀድኩም። ፓሲቭ ነው ዊሌ፣ አክቲቭ የሆነ ዊሌ የለኝም። ሊተባበር የሚችል ፈቃድ የለኝም። ራሱ እግዚአብሔር መንፈሱን ልኮ ዳግም ይወልደኛል። ምንም ነገር ሳላደርግ ዳግም ይወልደኝና እምነትን ደግሞ ይሰጠኛል እዛው ጋር አብሮ ማለት ነው። ከዛን አማኝ ያደርገኛል። በቃ ከዛ በኋላ ስለምነቃ ከሞት ወደ ህይወት ስለመጣው ከዛ በኋላ እግዚአብሔርን አምኜ ደግሞ እኖራለሁ። ይሄ ነው ጸጋ ብቻ። አይ እንደዛ አይደለም ፈቃድ አለን ብለን ተናገርን። እንደዛ ብለን ስንናገር ምን አይነት መልስ መጣ? ወይም ደግሞ ምን አይነት ጥያቄ መጣ? ኦኬ ለምሳሌ የህፃን እያለህ አንተ በ40 ቀን ነው የተጠመቀው እና በ40 ቀን ተጠምቀህ ደግሞ ዳግም ተወልደሃል። ዳግም ለመወለድ ህፃን እያለ ማለት ነው መች ፈቀድክ የሚል ጥያቄ መጣ። እሺ ስለዛስ በ40 ቀን ገና መፍቀድ በማትችልበት በዛ በጨቅላነት ተጠምቀህ ዳግም ስለተወለድክ እንግዲያውስ ይኸው ጸጋ ብቻ ማለት ይሄ ነው አለ። አይደለም፣ ጸጋ ብቻ ማለት ይሄ አይደለም። ቻናል የሆኑ ህፃናትን እያነሱ ያው በህፃንነታቸው ተጠምቀው ዳግም ስለሚወለዱ ሰዎች ሳይሆን አዋቂዎችም ጭምር ምንም ነፃ ፈቃድ የላቸውም። ነፃ ፈቃድ ስለሌላቸው ነው የሚባለው። ህፃናት በህፃንነታቸው ተጠምቀው ዳግም የሚወለዱት ነፃ ፈቃድ ስለሌላቸው አይደለም። ነፃ ፈቃድ የላቸውምና በሚል ነው እንዴ? አይደለም። ለምንድን ነው? በአጭሩ በእግዚአብሔር ህዝብ ውስጥ ያሉ ቤተሰቦች ልጆች ስለሆኑ ነው። ምን እያልኩኝ ነው? ህዝብ የሚባል ነገር አለ በብሉይ ኪዳንም በሐዲስ ኪዳን። በብሉይ ኪዳን ህዝበ እስራኤል አለ። ህዝበ እስራኤል ልክ ልጆችን ሲወልድ ወዲያውኑ ያስገርዛል በ8 ቀኑ ህፃናቱ ማለት ነው። አንድ ሰው አይሁዳዊ ለመሆን በህዝበ እስራኤል ውስጥ የኪዳኑ ህዝብ ውስጥ ለመጨመር ግዴታ ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። ሲቀጥል ደግሞ መገረዝ አለበት። አንድ ሰው ወደ ይሁዲነት ልግባ ቢል ይህንን ነገር ያሟላል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ያምናል። ከዛን አዎ አምላካችን እግዚአብሔር አንድ እግዚአብሔር ነው ይልና ከዛ ደግሞ ምን ይደረጋል? ይገዘራል። ከተገዘረ በኋላ ወይም ከተገረዘ በኋላ የኪዳኑ ህዝብ ውስጥ ይጠቃለላል። ይሄ ለትልልቅ ሰዎች ነው። ህፃናት ከሆኑስ የአይሁዳውያን ልጆች ከሆኑ በህዝበ እስራኤል ውስጥ ያሉ ህፃናት ልጆች ከሆኑስ እነሱ ተገርዘው ይጀምራሉ። ከዛ በኋላ በእምነት ውስጥ ያድጋሉ። አሁን ይሄ ከነፃ ፈቃድ ጋር ማን የሚገናኝ ነገር የለውም። በሐዲስ ኪዳንም አንድ ሰው ወደዚህ ወደ ኪዳኑ ህዝብ ወደ አዲሱ ህዝብ ወደ ቤተክርስቲያን መጨመር ቢፈልግ ወደ እግዚአብሔር ህዝብ መጨመር ቢፈልግ መጀመሪያ በራሱ በነፃ ፈቃዱ ያምናል። ምን ይላል? የእግዚአብሔርን እገዛ ምንድነው? የእግዚአብሔርን እርዳታ እያገኘ ማለት ነው። ያምናል። ከዛ በኋላ ይጠመቃል። የክርስቲያን ልጅ ከሆነ ግን እሺ የሚለውን ነገር ከማን እንትን ይላል? ከማን ነው እሺ የሚለውን ነገር የምናገኘው? ከቤተሰቡ ነው። ይኸው እሺ ታውቁ አለ ስቲል እዚህ ጋር እኮ እንዴ በህፃኑ መዳን ውስጥ እኮ ጸጋ ብቻ ያላችሁት እናንተ ናችሁ። የቤተሰብ ፈቃድ እኮ ተጠይቋል። ቤተሰቦቹ ባይፈቅዱ አይጠመቅም ነበር እኮ ያ ህፃን ልጅ። ስለዛ ስቲል ይሄ የቤተሰቦቹ ፈቃድ አለ። በአይሁዳውያን ዘንድ የአይሁዳውያን ልጆች ብቻ እንደሚገረዙት እና የአህዛብ ልጆች እንደማይገረዙት አሁንም ጭምር ሌላ የሙስሊም ልጅ እኮ አይጠመቅም እኮ። ቤተሰቦቹ ወይም ደግሞ ነሰሰርሊ ወላጆቹ ባይሆኑ ራሱ እናስጠምቋለን የሚሉት የክርስትና አባት የክርስትና እናት የሚባሉት እነሱ በእምነት እናሳድጓለን፣ የክርስትናን ነገር እንነግሯለን፣ ስለ ክርስቶስ እናስተምሯለን፣ ለልጁ እያስተማሩ እናሳድጓለን የሚሉ ሰዎች የእነሱ እሽታ ይጠይቃል፣ የእነሱን እሽታ። ስለዚ እንደዚህ አይነት የህፃናትን ኤክሰፕሽን እያመጣ ጸጋ ብቻ ቡም ምናምን የለም። ኬት መጥቶ ምን አገናኘውና? ጸጋ ብቻ ሲባል ለዚህ ለህፃናት ኤክሰፕሽን የተዘጋጀ ትምህርት አለ አይደለም። ጸጋ ብቻ የሚለው ትምህርት የመጣው ነፃ ፈቃድ የለም ለማለት ነው። ወይም ደግሞ ነፃ ፈቃድ የለምና ነው። ነፃ ፈቃድ የለምና ነው እና በህፃናት ዘንድ ግን ነፃ ፈቃድ የለም ብለን አይደለም በ40 ቀናቸው የምናጠምቃቸው። ስለዛ ለአንተ አይበጅም፣ ጭራሽ አይገናኝም ነው ካነሳ ሀሳብ ጋር። ሁለተኛው እንደው የጆን ካሲያንን ትምህርት እኮ
ካውንስል ኦፍ ኦሬንጅ ያወግዞታል የሚል ነገር ተነሳው። ካውንስል ኦፍ ኦሬንጅ ያወገዘው ሲነርጂውን አይደለም፣ ወይም ነፃ ፈቃድ አለን ብሎ መናገሩን አይደለም ነው አይደለም፣ ያ ስፓርክሉን ነው። የሆነ በመጀመሪያ ደረጃ ቆይ አንዴ ይህን ነገር ከማብራራቴ በፊት የካውንስል ኦፍ ኦሬንጅን የማብራራት ግዴታ የለብኝም። የኛ እኮ አይደለም፣ የኛ አይደለም ኢነሴንስ የኬልቄዶናውያን ያውም ደግሞ ዓለም አቀፋዊም አይደለም፣ የሆነ ሎካል የሆነ ካውንስል ነው። ስለዚ የራሳቸውን ሂደት ጠይቃቸው። የኛ አይደለም እኮ ኦሬንጅ ካውንስል የኛ አይደለም፣ የኬልቄዶናውያን ነው። የኬልቄዶናውያን መሆኑ ብቻ ደግሞ አይደለም፣ የኬልቄዶናውያንም ዓለም አቀፋዊ የሆነ ጉባኤም አይደለም፣ የሆነች አካባቢ ጉባኤ ነው። እና የአውግስቲን ኢንፍሉዌንስ አለበት ወይ? የስ አለበት፣ እሱ ይታወቃል። ምንም ካውንስል ኦፍ ኦሬንጅን እኮ ሙሉ በሙሉ እንደወረደ ነው የምንቀበለው የሚል እኮ የትም እኮ ማንም እኮ የለም። እስከማውቀው ከጥንታዊ የራሳቸው ኬልቄዶናውያንም ቢሆኑ ማለት ነው። ኢስተርን ኦርቶዶክሶችን ሄደህ ብትጠይቃቸው የኦሬንጅን ካውንስል ሙሉ በሙሉ እንደወረደ እንቀበላለን አይሉም። ስለዛ የአውግስቲኒያኒዝም ኢንፍሉዌንስ ያለበትን የሆነች አካባቢ ላይ የተደረገችን ካውንስል ይዘህ መተህ ሲጀመር ዮሐንስ ካሲያንን መመዘን አትችልም። ከምን አንጻር እንዳነሱ ላብራራው ነበር። ያን ያህል አያስፈልግም፣ ኤነርጂ ማጥፋትም አያስፈልግም። የኛ ጉዳይ አይደለም። ይሄ የኦሬንጅ ካውንስል የኛ አይደለም። ቴንክ ዩ። ግን አኬችን ብዬ ልውጣ ትንሽ በልባት አክቹዋሊ ከዚህ በፊት ተዋልና ይሄ እምነት ስጦታ ነው የሚለውን ነገር አንስተዋል። እሺ ግን የበለጠ ትንሽ ክሊር የምታደርገው ነው። እምነት ስጦታ ነው የሚለውን ነገር አንዳንድ ቴክስቶች ላይ እናያለን። እኛም አይ ቲንክ እናምንበታለን። እንግዲህ ከተሳሳትኩ ታርመኛለህ። ቅዱስ ዮሐንስ አፈወርቅም በትርጓሜው ላይ እንደዛ ነገር ስላየሁኝ ማለት ነው እምነቱ ራሱ ከኛ የሆነ ነገር ሳይሆን እሱ ራሱ ስጦታ ነው የሚል ማለት ነው። ከኢንካርኔሽን አኳያ እንደዛ አድርጎ ያነሰዋል ካልተሳሳትኩኝ። እምነት ስጦታ ነው ስንል አክቹዋሊ ቅዱስ ዮሐንስ አፈወርቅ ከዊል ጋርም አገናኝቶ አንድ ላይ ነው እንትን የሚለው የሚናገረው የሚተረጉመው ማለት ነው። ይሄ ነፃ ፈቃዳችንን ያጎደለ አይደለም እያል ነው እዛው ላይ እያስጠነቀቀ የሚናገረው ማለት ነው። ግን ይሄ እምነት ስጦታ ነው ስንል ምን እያልን ነው? በእኛ ትርጓሜ ማለት ነው። እምነት ስጦታ ነው ስንል ምን እያልን ነው የሚለውን እሱን እንትን በልበት። ለሌላው ግን ቴንኪው። እሺ አመሰግናለሁ ሁላችሁ። እሺ እምነት ስጦታ ነው ከሚለው ጋር በተያያዘ እምነት ስጦታ ነው የሚለውን ቃሉን አንቃወምም። እምነት ስጦታ ነው የምትለው ቃሏን ዝም ብለን እንደዚህ አንቃወምም። ተቃውሟችን ቃሉ ላይ አይደለም። አሁን ካልቪኒስቶቹ፣ ሉተራኖቹ ምናምንም እምነት ስጦታ ነው ይላሉ። እነሱ እምነት ስጦታ ነው ሲሉ ግን እንቃወማቸዋለን። ቃሉን አይደለም፣ ቃሉን ስለተጠቀሙት አይደለም። እንዳትረሱ፣ የቃል ጉዳይ አይደለም። እሺ ክርስትና የሀሳብ ጉዳይ ነው። ውስጡ ያዘለው ትሩ ፌዝ ይልና በእምነት ነው የሚለው ፎር ሃው ሴዝ ሂ ሻል ዴይ ብሊቭ አንለስ ዴይ ሂር፣ ካልሰሙ እንዴት ያምናሉ ብሎ እንደተናገረው ነው ይላል። ሮሜ ምዕራፍ 10 ያለውን ይጠቅስና ማለት ነው። ባልሰሙትስ እንዴት አድርገው ያምናሉ ብሎ እንደተናገረው ነው። ከዚህ አንጻር ነው እምነትም ከኛ አይደለም የእግዚአብሔር ስጦታ ነው ብለን ስንናገር ቅዱስ ዮሐንስ አፈወርቅ እምነት ከኛ አይደለም ሲል እኛ ጭራሹኑ አናምንም እያለ ሳይሆን እኛ ራሱ ለማመን የበቃ ነው የስ እናምናለን። እሱማ ከላይ ይኸው ነፃ ፈቃዳችን እኮ ያሳያል ብሎ ነበር። ግን በምን መልኩ ነው? የምርም የሆነ እንደ መልካም ስራ አድርገን እንድንቆጥረው ሳይሆን ጌታ ባይመጣ ኖሮ ትምህርቱን ቃሉን ባይሰጠን ኖሮ ባንሰማ ኖሮ ባላመንን ነበር። ለዛ ስጦታ ነው ተብሎ ከዚህ አንጻር ሊነገር ይችላል። ቅዱስ ዮሐንስ አፈወርቅ እንደ ሉተራኖቹ እኛ ነፃ ፈቃድ ስለሌለን ዝም ብሎ እምነትን እኛ ውስጥ ይከታል አይልም
አንድ ቦታ የለም እንደዛ ቅዱስ ዮሐንስ አፈወርቅ አንድ ቦታ ሊትራሊ አንድ ቦታ ማለት ነው። ይልቁንም የሚለው ምንድነው? ኒዘር ኢዝ ፌዝ ሜንስ ኦፍ አወር ሰልቪስ እምነትም ከኛ አይደለም። ለምን አለ? ቢኮዝ ሀዲና ከም ባይመጣ ኖሮ ሀዲናት ኩለስ ባይጠራን ሃው ሃድ ዊ ቢን ኤብል ቱ ቢሊቭ እንዴት አድርገን ማመን እንችል ነበረ? ባይጠራን በቃሉ በኩል ማለት ነው። ኑ ብሎ ባይጠራን የጠራው ሁሉንም ነው። ባይጠራን እንዴት አድርገን መቅረብ እንችላለን? ለምን? ፎር ሃው ሴዝ ሂ ሻል ዴይ ብሊቭ አንለስ ዴይ ሂር ባልሰሙትስ እንዴት ያምናሉ ብሎ እንደተናገረው ሮሜ 10 ቁጥር 14 ላይ so that the work of faith itself is not our own ከራሳችን የራሳችን አይደለም። ኢቭን የእምነት ስራ ይሄ እምነቱ ማለት ነው። ምክንያቱም ማመን የቻልነው እምነት ስለመጣልን ነው። ገላትያ 3 ላይ ከዚህ በፊት እንደነገርኳችሁ አሁን እምነት መጥቶልናል ተብሎ እንደተነገረ እምነት መጥቶልናል። እምነት በሌለበት ሰዓት አሁን ለምሳሌ ነቢያቱ እንደዚህ አይነት እምነት አምነው እንደዚህ አይነት ድህነትን ሊያገኙ አልቻሉም። ለምን? በቃ ጊዜው አይደለም። ያኔ እኛ አሁን ማመን የቻልነው ጌታ ስለመጣልን ይኸው አሁን እምነት መጥቶልናል። የትኛውም ሰው ማመን ይችላል አሁን እና እንደዛ ነው። ከዚህ አንጻር ነው እና ቅዱስ ዮሐንስ አፈወርቅ ምናልባት ግን አይ እንደው ከነፃ ፈቃድ ጋር በተያያዘ ግን እንደው ቅዱስ ዮሐንስ አፈወርቅ የምር ፕሮቴስታንቶቹ ሊጠቅሱት ይገባል ወይ ከተባለ በስመ አብ ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው። ዮሐንስ አፈወርቅ ጉዳይ ላይ ለምን ኢቭን ነፃ ፈቃድ የለም ብሎ የተነሳው ጆን ካልቪን ማለት ነው ዮሐንስ አፈወርቅን አንስቶ በጣም ሲያጣጥለው ነው የምታዩት። እዚህ ጉዳይ ላይ ብቻ በሌላ ጉዳይ ላይ ይወደዋል። የአሰባበኩ ጉዳይ የመጽሐፍ ቅዱስን የመተርጎሙ ጉዳይ ላይ ምናምን፣ ግን የነፃ ፈቃድ ጉዳይ ላይ ግን ተሳስቷል ብሎ ካስቀመጣቸው ውስጥ በዋናነት ያስቀመጠው ዮሐንስ አፈወርቅን ነው። ዮሐንስ አፈወርቅ በጣም የነፃ ፈቃድ አቀንቃይ ነው ተብሎ ነው የተቀመጠለት። ዮሐንስ አፈወርቅ ምን ብሎ ተናግሮ ነው ስለ ነፃ ፈቃድ እንደው ዮሐንስ አፈወርቅ ካላችሁኝ ለምሳሌ የተወሰኑትን ላጋራችሁ እችላለሁ። አንድ ላውጣለሁ። አሁን ከዚህ ቀደም ማሳየቻችኋለሁ። አክቹዋሊ እንዲህ ይላል። ለምሳሌ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ የሮሜን መልእክት በተረጎመበት ስብከቱ ላይ 18ኛው ሆሚሊ እንደዚህ ይላል። 18ኛው ሆሚሊ እንግዲህ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይላል። ልክ በጸጋ ከሆነ ድህነት በጸጋ ነው፣ ትክክል ነው፣ ይታወቃል። በቃ ድህነት በጸጋ ነው። ታዲያ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይልና ምን ብሎ ይመለሳል? ባለመፈለጋችን ነው የሚል ይሆናል መልሳችን ይላል። የመጀመሪያው መልስ ይሄ ነው፣ ባለመፈለግ። ምን ብሎ ይናገራል? ምክንያቱም ጸጋ ይላል፣ ጸጋ ቢሆንም እንኳን ስጦታ ቢሆንም እንኳን የማይፈልጉትን አይደለም ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም። እንዲሁም ከእርሱ ዘወር የሚሉትን በእርሱ ላይ የሚጨክኑትን እና የሚቃወሙትን አያድንም። ታዲያ የሚያድነው ማለት ነው የሚፈቅዱትን። አየህ፣ ፈቃድ አለ ማለት ነው። ዮሐንስ አፈወርቅ ግልጽ። ለዛ ነው በቃ አልኩህ እኮ ጆን ካልቪን እንትን የሚለው። እሺ አንድ ተጨማሪ ልስጣችሁና ይገኝ ቅዱስ ዮሐንስ አፈወርቅን ዕብራውያንን በተረጎመበት ስብከቱ 12ኛው ስብከቱ ላይ እንዲህ ይላል። እንግዲህ ምንድን ነው ሁሉም ነገር በእግዚአብሔር የሚወሰን አይደለምን ይላል። ወይም በእግዚአብሔር ላይ ጥገኛ አይደለምን ሁሉም ነገር? ዮሐንስ አፈወርቅ ሲመልስ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው፣ ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ምንም እንኳን ሁሉም ነገር በእግዚአብሔር ላይ ጥገኛ ቢሆንም ነው፣ የእኛን ነፃ ፈቃድ ግን በሚያጠፋ መልኩ በፍጹም አይደለም። እሺ በእግዚአብሔር የሚወሰን ከሆነ ለምን መልሶ እኛን ይወቅሰናል የሚል ይኖር ይሆናል። በእግዚአብሔር የሚወሰን ከሆነ ለምን እኛ አየህ፣ ነፃ ፈቃዳችን ሳይገደብ። ስለዛ ከተወቀስከው የምትወቀሰው አካውንታቢሊቲ የሚኖረው ተጠያቂነቱ የሚኖረው በቃ ፈቃድ እስካለ ድረስ ብቻ ነው። አለበለዚያ ለክፉም ለደጉም ለእያንዳንዷ ነገር እግዚአብሔር ተጠያቂ ይሆናል።
ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? ለዚህም ነው ነፃ ፈቃዳችን ሳይገደብ ያልኩት ይልና ቀጠል አድርጎ ስለዚህ ነገሩ በእኛም በእርሱም የሚወሰን ነው። ምክንያቱም መጀመሪያ እኛ መልካሙን መምረጥ አለብን፣ ከዚያም እርሱ ወደ ራሱ ይመራናል። ነፃ ፈቃዳችን እንዳይጣስ ወይም እንዳይገደብ እርሱ አለ ምርጫችንን ቀድሞ አይወስንም ነው። ምርጫችንን ቀድሞ አይወስንም፣ እሱ አይደለም የሚወስነው። ለምን? ነፃ ፈቃዳችን እንዳይጣስ ይላል። ነገር ግን አንዴ ከመረጠን በኋላ እርሱ የሚያመጣልን እርዳታ ታላቅ ይላል እና በቃ መምረጥ ትችላለን፣ ምርጫ አለ ብሎ በግልጽ ለዛ ነው አልኳችሁ። ቅዱስ ዮሐንስ አፈወርቅን ጆን ካልቪንም ሲቃውሙ የምናየው እና ቅዱስ ዮሐንስ አፈወርቅን ብቻ አይደለም፣ ኢቭን እነ ጄሮምን እነ ሉተር በጣም እንትን ይሏቸው ነበር፣ ያንጓጥጧቸው ነበር። ለምን? ጄሮም ነፃ ፈቃድን በጣም ያስተምር ነበር። ጄሮምን እና ኦሪጅንን በጣም ሉተር ይቃወማቸው ነበር፣ በተለይ ሁለቱም ማለት ነው። ጄሮም ደግሞ ማለት ማን ነው ካልን እነ ፔላጂዮስ በተነሱበት ሰዓት የነበረ ፔላጂዮስ ለአነሳው እንግዲህ የምንፍቅና ትምህርት ተብሎ ለተነገረለት ማለት ነው። ከእርሱ በፊት እንደነበሩ አባቶች፣ በእርሱ ሰዓት እንደነበሩ እንደ ሌሎች አባቶች፣ ልክ እንደዛ ነው ምላሽን ሲሰጥ የምናየው። ነፃ ፈቃድን ባልጣሰ መልኩ ግን ያለ እግዚአብሔር ጸጋ ድህነት የለም ብሎ ይዘጓል። ነፃ ፈቃድን ግን ሳይጥስ ሳይረሳ አይተዋል። ሁለቱንም ነው የሚይዘው። ነፃ ፈቃድን አይረሳም፣ ያለ እግዚአብሔር ጸጋ ግን ድህነት የለም ደግሞ ይላል። ስለዚህ ሁለቱም አሉ። ነፃ ፈቃድ አለ፣ ጸጋ እግዚአብሔር ደግሞ ግዴታ ነው። ስለዚህ እንዴት ነው ቤትህ ውስጥ ፀሐይ እንዲገባ ብትፈልግ አለ፣ ግን ደግሞ አንተ መስኮትህን ባትከፍት ወደ ቤት ውስጥ የፀሐይ ብርሃን ይገባል? ሊገባ አይችልም። ሄደህ ግን መስኮትን ልክ ስትከፍተው ያኔ የፀሐይ ብርሃን ይገባል። መስኮትን ስትከፍተው የፀሐይ ብርሃንን አልፈጠርከውም፣ አላስገኘውም። የፀሐይ ብርሃን ከላይ ነው። የፀሐይ ብርሃን ከራሷ ከፀሐይ ነው፣ ከላይ ነው የሚመጣው። አንተ ተቀበልከው ብቻ ያንን ብርሃን አሜን ብለህ ተቀበልከው። ልክ እንደዚህ ሁሉ ጸጋን እኛ አንፈጥርም፣ እንቀበለዋለን እንጂ የእግዚአብሔርን ጸጋ ሲጀመር ጸጋ ሲጠራ የእግዚአብሔር ጸጋ የጌታችን ጸጋ እንጂ የእግዚአብሔር ጸጋ እንጂ የእኛ ጸጋ ተብሎም አይነገርም። ስለዛ ጸጋን እኛ የምንፈጥር አይደለንም። ፈቃዳችን ጸጋን አይፈጥርም። በፈቃዳችን ጸጋን አንፈጥርም። ይልቁንም ፈቃዳችን ጸጋን የሚቀበል ነው። ተቀባይ እንጂ የጸጋ ፈጣሪ አይደለም ነው። እንዳትረሱ እሺ። ይህ ምንድነው? ፈቃዳችን የእግዚአብሔርን ጸጋ አይፈጥርም፣ የእግዚአብሔርን ጸጋ ይቀበላል እንጂ አለቅ። እንደዛ ነው። ስለዚህ የእግዚአብሔር ጸጋ ለሰው ሁሉ ተገልጧል ጋይስ። የተገለጠው ለአንዳንዶች አይደለም፣ ለእያንዳንዱ ግለሰብ፣ ለእኔ፣ ለሲስ፣ ለቀሲስ፣ እዚህ ጋር ገስት ላይ ላሉት ለእያንዳንዱ፣ ታች እዛ እናንተ ለምትሰሙት ለሁላችሁ፣ በዙሪያችን ለምናውቀው ለእያንዳንዱ ግለሰብ፣ ኢትዮጵያ ውስጥ ላለ ሁሉ፣ አፍሪካ ውስጥ፣ ዓለም ላለፈው ዓለም፣ ለሚመጣው ዓለም ሁሉ የእግዚአብሔር ጸጋ ነው ቀረበ። ማንም መስኮቱን ቢከፍት ማንም አሜን ቢል የእግዚአብሔር እርዳታ ለሁሉም ስለሆነ ይህንን የእግዚአብሔርን ጸጋ ያገኛል፣ ስጦታውን ያገኛል። ስጦታውን የሚቀበል ድህነትን ያገኛል። ለዛ ነው አንዲት ጥቅስ ብቻ ተናገሬ ልጨርስ ማለት ነው። በዚህ በሮሚ መልእክት ላይ አንድ የተነገረን ነገር አለ። እስቲ አውጡ እስቲ ሮሚ ምዕራፍ 5 ቁጥር 17 እስከዛ ሮሚ ምዕራፍ 5 ቁጥር 17 እሺ ሮሚ ምዕራፍ 5 እንዲህ ይላል ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። ልክ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንዳትረሱ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ በቃ በአንዱ በደል በአዳም በደል ምክንያት ሞት በሱ በአዳም በኩል ምን ብሏል? ነግሷል። ከነገሰ ይልቁን አሁን ደግሞ ማለትም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይላል። ምን የሚያደርጉ? የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እና ማናቸው በሕይወት የሚነግሱት? ምን የሚያደርጉ አለ? እስቲ ጻፉልኝ እስቲ። የጸጋን ብዛትና የጽድቅን ስጦታ ምን የሚያደርጉ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚያደርጉ? የሚቀበሉ። የሳይ ሮሜ 5 ነው አክሊልሻ። ሮሜ 5 ቁጥር 17 የሚድኑት እነማናቸው ተባለ? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ
በሉ እነርሱ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ኦኬ እሺ፣ በአንዱ በኢየሱስ ክርስቶስ በኩል በሕይወት የሚነግሱት የሚቀበሉ ናቸው? አዎ የሚቀበሉ ናቸው። የመጣው ግን ለማን ነው? ይህ ስጦታ አሁን ስጦታውን ይህን የስጦታ ብዛት የጸጋ ብዛት የሚቀበሉ ላችሁ እንዲላል እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። ፍርድ ለኩነኔ ለማን የመጣው ወይም ወደ ማን የመጣው? ወደ ሰው ሁሉ ነው የመጣው። በአንዱ በአዳም በኩል የመጣው ሞት የመጣው ወደ ሰው ሁሉ ነው። በቃ ሞት ወደ ሰው ሁሉ መጣ። ወደ ሰው ሁሉ የሚለው ወደ እያንዳንዱ ግለሰብ ማለት ነው። እንዲሁም ይላል እንደመጣ እንዲሁም ይላል። እንዲሁም ብሎ ከቀጠለ ልክ እንደዚሁ ማለት ነው። በተመሳሳይ ሁኔታ በአንድ ጽድቅ ምክንያት በጌታችን ማለት ነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። ስጦታው ወደ ማን የመጣው ከተባለ ወደ ሰው መቶ 15 ጥቅሶች እመን ትድናለህ፣ እመን ትድናለህ። ማመን ከመዳን ጋር መዳን ከማ አሁን አብዛኛው ኤቲስቱና ክርስቲያን ያለው ነው ዓለም የቀጠለሽ። አይ ጥያቄ ስላለኝ ነው። በእውነት በጣም አሪፍ አሁን የገለጸው ነገር ተመችቶኛል። በጣም ጥሩ ነገር ነው። እንደው ይቅርታ አድርጉልኝና ይህ ፕሮፌት የሚል ስም ያለው ሰው በመጽሐፍ ቅዱስ በመረጃ የሚያወራ ሰው እኔ ባለፈውም ሰምቼዋለሁኝ። ፕሮፌት ሚኪያስ ጥሩ ነገሮች ነው ያወራኸው፣ በጣም ጥሩ ነገር ነው። ግን አንድ ጥያቄ መጠየቅ ፈልጌ ነው። አንቀበለውም ስትል ቱሊፕ በተመለከተ ምንድን ነው ሪትን የሆነ ዶክሜንት አላችሁ ወይ? አሁን ለማመን እኔ ይቸግረኛል። አሁን እንደ ጴንጤቆስጣል አይቀበሉትም ብዬ ለማለት እኛ ብለህ ስለሆነ ያወራኸው እንዴት ነው ማመን የምችለው? ይህንን ነገር የተጻፈ ነገር አላችሁ ወይ? እንደ ግለሰብ ካልሆነ በስተቀር ኢንዲቪዥዋል ካልሆነ ለምሳሌ ካልቪኒስቶችም ሆነ የሉተራን ሪትን የሆነ ነገር አላቸው፣ ዶክሜንት አላቸው። የሆነ ነገር ምን አለበው እንደ ጴንጤቆስጣል ግን አላችሁ ወይ? እኛ ብላችሁ የምትነግሩን እንድናምናችሁ ማለት ነው። አሁን የተናገርከውን ነገር ሌላው መጥቶ ነገ ሊያፈርሰው ይችላል። ሌላ ጴንጤ ይመጣና እቀበላለሁ ሊል ይችላል። አንድ ነን፣ ምንም ልዩነት የለንም ሲል ልታየው ስለምትችል እኔ ይህንን እንደው ብታስረዳኝ ፕሮፌት። ቴንክ ዩ። እሺ ቀሲስ፣ አንድ ለምሳሌ ሙሉ ወንጌል ቸርች የምታምነው በቶታል ዲፕራቪቲ አታምነው፣ በታምር ነው የማታምነው፣ የስህተት ትምህርት ነው ብላ የምታምነው። ግን ሳሊቬሽን ላይ 5ቱ ሶላዎችን በመቀበል ሁላችንም አንድ ነን። እኛም ባይዘው የተጻፈ ነገር አላት ወይ? እኔ አሁን የጠየቅኩት አሁን ልክ እንደ መጽሐፈ ስምምነት ወይም ደግሞ እንደ ይሄ ብርሃንና ሰላም ያልከው ቸርች ግን ፕሮፌቲ እንትን አሁን እዚህ ያልኩ ዩኒ ነገር ብርሃንና ሰላም ማተሚያ ቤት ነው ቸርች አይደለም ይለኛል አለ። ግን አንተ ሰውዬ ተው። ብርሃነ ህይወት ብርሃነ ህይወት ነው እንዴ? ኦኬ ህይወት ብርሃን ኦኬ። ብርሃንና ሰላም ኦኬ። እሺ እሺ። አዎ እኔ በጣም እውነት ለመናገር በቅንነት ነው ይሄን የምጠይቀው። እኔ በጣም ስለሚከብደኝ ነው። የሆነ ግለሰቦች አሁን እንደ ግለሰብ ትክክል ነው ፕሮፌት የአብርሃምን የአቤልን እነዚህን ነገሮች ሁሉ የጠቀስኳቸው ነገሮች በጣም አብርሃም ከመጀመሪያው ይሄ በነገራችን ላይ በራባህ 38 ላይ የአይሁድ መጽሐፍ ላይ ራሱ አለ። ይሄ አብርሃም ከዘፍጥረት 12 ከመጠራቱ በፊት ጣዖቱን ሰብሮ ለትልቁ ጣዖት ዱላ አሲዞ አባቱ ታራ ሲመጣ
የተሰባበሩ ጣዖቶችን ይሄ ትልቁ ጣዖት ሰበራቸው ብሎ እንዳለው የሚናገረው ታሪኩ በነገራችን ላይ በእኛ ቤተክርስቲያን ትራዲሽን በትውፊት አብርሃም የጣዖት አምላኪ ቤት እንደነበረ ጣዖት ቤት እንደነበረች ይሸጡ እንደነበረ የሚናገረው በአይሁድ መጽሐፍ ላይ አለ ይሄ ታሪክ። ስለዚህ አብርሃም እግዚአብሔርን መፈለጉን በአይሁዳውያንም ትውፊት ላይ በእኛም ቤተክርስቲያን ላይ ይሄ ትውፊት ከአይሁድ ያው ትውፊቱ ከእነሱ የተቀበልነው ነው ኦፍኮርስ ስላለን የአብርሃም እግዚአብሔርን መፈለግ እንደገና ደግሞ በነገራችን ላይ ቅድም አክሊል እናንተ ስትናገሩ እምነት የሚባለው ነገር በራሱ እኮ ከፍቹ መጀመር የለበትም ወይ? አሁን እምነት ጸጋ ነው ለማለት አይደለምም ለማለት እኮ እምነት ምንድን ነው ሲጀመር? እምነት ማመን መታመን ከሆነ እንደዚያ ነው የሚለው። አሁን የጋራ እንኳን መዝገበ ቃላታችን ራሱ የሚናገረው የመጽሐፍ ቅዱስ መዝገበ ቃላት እንደው ቢያንስ በጋራችን እንስማማለን ብዬ ስለማስብ ነው። እምነት ይላል። እምነት ማለት እግዚአብሔር ታማኝ አምላክ በመሆኑ የተነገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል ጢሞቴዎስ 2 ጢሞቴዎስ 3:13 እና ቲቶ 3:8 ይጠቅሳል። አሁን እዚህ ጋር የምናየው በእኛ ቤተክርስቲያንም እምነት ማለት ማመን መታመን ነው። ማመን መታመን፣ የሚታመን አለ የሚያምን አለ። ስለዚህ የሚታምነው እውነተኛ አምላክ አለ፣ የሚያምን ሰው ደግሞ አለ። ስለዚህ እምነት የሚባለው ስጦታ ነው አይደለም የሚለውን ራሱ ስናየው በወንጌል እናምናለን ስንል ወንጌል በራሱ ስጦታ ነው። አዎ ስጦታ ነው። ኦሪት በሙሴ እንደተሰጠ ጸጋና ሞገስ ወይም ጸጋው የተባለው ሕገ ወንጌል በኢየሱስ ክርስቶስ የተሰጠ ነው። ይህ ምንም ጥያቄ የለውም እና እንትን መብራራት የለበትም ወይ ነው። ስጦታ ነው። አዎ ስጦታ ነው። ግን ስጦታ ነው ሲባል ለሁሉም ሰው ተሰጥቶ ሁሉም ሰው የሚድንበት ነው ወይ ማለት ነው ወይ? ጠዋት ላይ የዮሐንስ ወንጌል ምዕራፍ 10ን የሆነ ሰው እየጠየቀ ክርስቶስ እየሰማው ነበር። ለበጎቹ ነው የሞተው ይላል። ለበጎቹ ነው የሞትኩት፣ ነፍሴን ስለ በጎች አኖራለሁ ነው ያለው እንጂ ስለ ሌሎቹ አይደለም ሲል ነበር። በነገራችን ላይ ይሄ ጥቅስ የሚያሳየው ባጭሩ ነው እኔ ተናግሬ የማቆመው። ይሄ ጥቅስ አዎ እኔ የበጎች እረኛ ነኝ፣ ስለ በጎች ነፍሴን አኖራለሁ ሲል ምን እያለ ነው ሲባል የሞተው ለዓለም ነው፣ ምንም ጥያቄ የለውም። ግን የእርሱ ሞት የሚጠቅመው ለማን ነው? ለሚያምኑበት ነው። በሞቱ የማያምኑ በትንሣኤው የማያምኑ በሚመጣው ተስፋ የማያምኑ ሰዎች ስለማይጠቀሙበት የክርስቶስ ሞት ላመኑበት በጎቹ ድምፁን ሰምተው ለተከተሉት ስለሆነ ነፍሴን ስለ በጎች አኖራለሁ አለ። የእሱ ነፍስ መስጠት ዛሬ ወንጌል ቢሰበክ ኦኬ አልቀበልም ያለ ሰው የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው 3000 ነፍሳት ናቸው ተጨመሩ የተባለ እንጂ መላው ዓለም ተጨመረ ተብሎ አልተጻፈም። እዚያ ውስጥ 3000 ነፍሳት ብቻ አልነበሩም በባለ ጴንጠቆስጤ ወይንም በባለ 50 የነበሩት። የተጨመሩት ግን ልባቸው ተነክቶ ምን ተንግበር ምን እናድርግ ወንድሞች ያሉት ግን 3000 ነፍሳት ናቸው። ተጠምቀው እንደዳኑ መጽሐፍ ቅዱስ ይነግረናል። ሪጀክት ያደረጉ የመንፈስ ቅዱስን ጥሪ ጸጋው መጀመሪያ ይመጣል፣ ይጠራል። መንፈስ ቅዱስ ስለ ኃጢአት ይወቅሳል። ከዚያ በሐዋርያት ላይ አድሮ መንፈስ ቅዱስ አስተማረ። እንደገና ደግሞ ወደ ህዝቡ መንፈስ ቅዱስ ደግሞ ልባቸውን ነካ ማለት ጠራቸው። አጽናኙ ሲመጣ ስለ ኃጢአት ስለ ጽድቅ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ስላለ መንፈስ ቅዱስ እያንዳንዱ ሰው ጋር ይሄዳል። አሁንም እርሱ ሄዶ ጥሪ ያቀርባል። በክርስቶስ እመኑበት የማያምን አይድንም ይላል። ይሄ ጸጋ ነው። በነገራችን ላይ ለሁሉም የተሰጠ ጸጋ ነው። ጥሪው ለሁሉም ነው። ከዚያ ግን እሺ አምናለሁ ብሎ መቀበል ግን የአማኞቹ ድርሻ ነው። ሪጀክት የማድረግ መብት ስላለህ ማለት ነው። ነፃ ፈቃድ የሚለው በራሱ ያው እንግዲህ ነፃ የሚባለው ነገር በነገራችን ላይ በደንብ መታየት አለበት። ፈቃድ ነው ያለ ነፃ ፈቃድ የሚል ያው ክርክሮች አሉ። ነፃ ነን ወይ ሙሉ በሙሉ እንደው እያንዳንዱ ነገር ነፃ ነን አምላክ እንሁን ብንል እንሆናለን? ነፃ የሚለው በአውድ መታየት አለበት። በእርግጥ ፈቃድ ግን አለን። ከመዳንና ካለመዳን የተነሳ ሰው ሙሉ የሆነ ፈቃድ አለው። ነፃ ነው። የወደደውን የመምረጥ ነፃ ፈቃድ አለው። ለዚያ ነው ክርስቶስም የሚፈርድብን እኮ ባልሰጠን ነገር ስለማይፈርድብን ማለት ነው። እና አይ ቲንክ አጭር ነገር እናገራለሁ ብዬ አስረዘምኩኝ መሰለኝ፣ ረጅም ሰዓት ስለጠበቅኩኝ ነው። ስለዚህ ፕሮፌት ወደ መጨረሻ ጥያቄን አቅርቤ ለማቆም ያክል እኛ ሪትን የሆነ ነገር ይዘን ዶክመንት አለን፣
ክሌም የምናደርገው የአባቶችንም ቅድም አሁን አክሊል ሲናገር እንደነበረው ዮሐንስ አፈወርቅን ይናገራል እኮ አሚንሰ መሰረቲቱ ካላን ያንጻሉ ወንድቅ ሙንቱ የሚለው ዮሐንስ አፈወርቅ በደንብ የሚጠቀስ ነው። እምነት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው የሚልበትም አለ። ስለዚህ ምንድነው አሁንና ወይ አባቶችን እንዳትጠቅሱ እገሌ የሚባልና አባት በቋሚነት ሙሉ ትምህርቱን እንቀበላለን አትሉም፣ ወይ ደግሞ የሆነ ኮንፌሽንን ያንዱን ወይም የጆን ካልቪንን ወይም ደግሞ የሉተራንን የሆነ ያንዱን ወይ ዝንግልን የሆነ ነገር እንዳትቀበሉ ብዙ ናችሁ። ስለዚህ በምን መስፈር እንዴት ለእልመናችሁ እኔ አሁን እንደዚህ ያምናሉ ጴንጤቆስጣሎች ይሄንን አይቀበሉም ለማለት ፕሮፌት ሚክያስ አይቀበልም ማለት ይቻላል ስለሰማውህ። አዝ ጴንጤቆስጣል ግን እንዴት ልናገር እችላለሁ እንዴት ልደፍር እችላለሁ የሚለውን መልስልኝ ነው። ቴንኪው አመሰግናለሁ። በመረጃ ግን ቢሆን ጥሩ ነው። እሺ ቀሲስ ቀደም እንዳልኩት ነው። እኔ ከስር ልሆን አባት ይፍቱኝ ባርኩኝና ወርጄ ከስር የሚያምኑት ፓርሻሊ ነው ከሉትራኖች ውጭ ማለት ነው። እዛ ባለፈ ኮንዲሽናል ኢሌክሽን ኢየሱስ ያለ ዓለም ላይ ሞተው አንሊሚትድ አቶንመንት ነው ብሎ የሚያምኑት ግሬሱም ሬዚስተብል የሚደረግ ብላ ብሎ ወንጌል ታምናለች። ምንድነው እኔ ፕሮቴስታንቶች በነጃ ተቀበል ግን ፍሪዊል ላይ ሲመጣ የሰው ልጅ ነጻ ፍቃድ አለው። ኢየሱስ ለሞተ ነው ለዓለም ነው የሞተው ብላ አምስቱንም የኬልቪንን ቱሊፕ ተቃውማለች። አርሜንስም ሲነሳ አምስቱንም ቱሊፖቹ ተቃውሞ ቶታል ዲፕራቪቲ ሲል ፓርሻል ነው ብሎ ነው ያስቀመጠው። አንሊሚትድ ኢሌክሽን የሚለው ኮንዲሽናል ኢሌክሽን ብላ ያስቀመጠው አርሜንስ። ሊሚትድ አቶንመንት የሚለው ኖ አንሊሚትድ ነው ለዓለም ነው ብሎ ያስቀመጠው አርሜንስ ሲመጣ ኢሬዚስተብል ግሬስ ነው ሊቃውሙት አይችሉም ሲል አይ ሰዎች ሊቃውሙት የሚችሉት ነው ሬዚስተብል ነው ብሎ መጣ። ፕሬዘንት ኦፍ ዘ ሲንስ የሚለውንም ደግሞ ኖ ኮንዲሽናል ሰው ሊከዳ ይችላል ብሎ አርሜንስ እንደመጣ እናውቃለን። ይህን ደግሞ ብዙ አብያተ ክርስቲያኖች የሚቀበሉት ነው። ባክ ኤንድ ፎርት ሲሆን ግን ልክ እኛ ልዩነታችን ላይ ሲነሳ ይሄንና ምንም ይሄ ልክ አይደለም ብለን እንደምንመጣው አኬዋ ለአንተ ሰጥቼ መውጣው ነገር ቢኖር ምንድነው እናንተ ጋርም አንዳንድ ነገሮች እኮ አሉ። እነዚህ ነገሮች ግን ሸፋፍኖ ማለፍ ጥሩ አይመስለኝም። ሁሉም ስለሚያነብ ሁሉም ስለሚያውቅ በዚህ ጊዜ አሁን ኢየሱስ ክርስቶስ በስጋው ፍጡር ነው አይደለም የሚለውንም በትፈቱ እናንተም ጥሩ ነው። ቤተክርስቲያን ተሳሳታለች ያሳሳተ የሚለውን ነገር በቃ መጨካከን ነው። ምንም ማድረግ እኮ አይቻልም። መወያየት ማርያም ጥንት አብሶ አለባት የለባትም የሚለውንም በትፈቱ ጥሩ ነው። ለመሰላችሁ ወደ እናንተም ሰዎች እንትን ለማለት አንዳንድ ኮንፊውዝ የሚያደርጉ ዶግማዊና ኢንሴንሻል ነገሮች ስላሉ ሁለት ባህሪ አንድ አካል በአንድ ባህሪ የሚለውን እሱንም በቃ መጨከን ወንድም ላይ እኔ አሁን ካልቪኒስቶች ላይ ጨክኜ ነው የማወራው። ምንም ማድረግ ስለማይችል በትምህርቱ አላምን። እነዚህ አራቱ ያነሳሁትም ጥያቄ ጨከን ብላችሁ እንትን በትሉ ከዚህ በፊት አንተና ታላቁም ትንሽ በአንዳንድ ዲቤት ላይ አይቻለሁ። በቃ ጨከን ተባባሉ፣ ተወያዩና አንድ ለመሸ ነው። በጣም ይቅርታ ደጋግማችሁ ክሌም ስለምታደርጉት ነው። ባይዘው እንደዚህ የግለሰብን የዶሚኔሽኑን ለማጣጣት የሆኑ አክሊልና ቀሲስን ወይም ታላቁንና የሆነ ሰው ስታመጡ ብዙ ጊዜ ያለው በጣም ይገርማል። እና ፕሮፌት እዚህ ጋር በጣም ማወቅ ያለባችሁ ሌሎችም ፕሮቴስታንቶች እኛ የምንነጋገረው በአንዲቱ ቤተክርስቲያን ውስጥ የልጆቿ የእውቀት ልዩነት ይኖረናል። ሁልጊዜም አለ። አንዱ የማይረዳው አንዱ የሚረዳው ነገር ይኖራል። እንደ ቤተክርስቲያን ግን ትምህርቱ አንድ ነው፣ እንድታውቁት ነው። አንድ ትምህርት ነው ያላት ቤተክርስቲያን፣ አንድ ትምህርት ነው ያላት። ነገር ግን እኔ የማላውቀውን እንትን አክሊል ሊያውቅ ይችላል፣ አክሊል የማያውቀውን እኔ ላውቅ እችላለሁ። ስለዚህ በማናውቀው ነገር ሁለታችን ነው ይሄ ነው ልንከራከር እንችላለን። ልክ በትምህርት ቤት ውስጥ እንዳለው ማለት ነው። ትምህርት ቤት ውስጥ ክርክር አለ። ኢቭን መምህሩን ልንከራከር እንችላለን። ስናወራ አንዲቱ ቤተክርስቲያን ውስጥ የልጆቿ እውቀት ክርክር ነው እንጂ እኛ ጋር ያለው የሃይማኖት ክርክር የለንም እኛ ጋር። ኦኬ
የተጻፈውን የምንረዳበት የእውቀት ገደብ ግን አለብን። የእውቀት እንትን አለብን። እንደ ዲኖሚኔሽን አድርጋችሁ የምታመጡት ነገር በጣም ስለሚያስቀኝ ነው። ቤተ እምነት እንደ ቤተ እምነት ማመንና እንደ ግለሰብ ማወቅ በጣም የተለያየ ነው። መቼም በግለሰብ ደረጃ እውቀታችን እኩል ሊሆን አይችልም። አንዱ በጣም ማቹር ሊሆን ይችላል፣ ብዙ አንባቢ ሊሆን ይችላል። አንዱ ደግሞ ንባቡ ጎጭ ሊሆን ይችላል፣ በጣም አነስ ያለ ሊሆን ይችላል። ልክ የትምህርት ፊልዳችንም የተለያየ ሊሆን እንደሚችል አንዱ የአዲስ ኪዳን ትርጓሜ መምህር፣ አንዱ የብሉይ ኪዳን፣ አንዱ ደግሞ በቴዎሎጂ በሌላ እንደዚህ ያለ ሰው ሊሆን ይችላል። ስለዚህ እነዚህ ሰዎች እውቀት ላይ ሲያወሩ የሃይማኖት ልዩነት አድርጋችሁ የምታወሩት ነገር እውነት መናገር ሞኝ ናችሁ መሰለኝ። እንደዚህ ያለ ነገር እኛ ጋር እንደሌለን እንድታውቀው ነው። ቴንኪው። ቀጥሎ አክሊል። እኔ ግን ልሰናበታችሁ፣ ሚድናይት ሆኗል። በጣም ይቅርታ። እሺ ቀሲ መልካም ያክብርልን። ሲሶ አለ። ሰላሙን እናመሰግናለን። ሲሶ ስም አታጥፋ። ከዚህ በኋላ ኖ ሞር ስም ማጥፋት እና ኧረ አካውንት ላከው። ስለ ጊዜ እባክህ ሰው እንትራት ይህንን ሳቅህን አርጊዎት ነበረ ጠፍ በውስጥ ጽፈልሻለሁ። ስልክሽን እቀበል ነው እና ባገኘሁት አጋጣሚ እዚያ ቤትም ስገባ አንዳንዶቹ ኧረ እባክዎት አይግቡ፣ ኧረ እባክዎት እንደ ሲሳይ ተጨፈጨፍኩ እኮ በቃ አልተረፍኩኝም። እና እኔ በቅንነት ለማወቅና ለመረዳት ለማስረዳት የምጥር ሰው ነኝ። በዚህ አጋጣሚ አም ሶሪ አንዳንድ ምዕመናን በጣም ስትሳቀቁ አካክሊል ጀምሮ ማለት ነው እንደው ባይገቡ ሲል ሰምቼዋለሁ አክሊልም። እና እኔ ደስ እያለኝ ለማውራት ነው የምገባው። ለማንኛውም አም ሶሪ በእውነት ክህነቱን በጣም ለክህነቴ በጣም ትልቅ አክብሮት አለኝ። በጣም በጥንቃቄ በዚህ አጋጣሚ የምነግራችሁ በጥንቃቄ የምኖር ሰው ነኝ። መድኃኒዓለም በሚያውቀው ግብዝነት አይደለም። በጣም ለራሴ ቫልዩ እሰጣለሁ። ሙቼ እንኳን የሚነበበው ህይወት ታሪኬ በጣም የሚያሳስበኝ ሰው ነኝ። ሲሪየስሊ በጣም 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 ተጠንቅቄ ነው የምኖረው በህይወቴ ውስጥ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። እና ለክህነቴ በጣም ትልቅ አክብሮት ነው ያለኝ። ታዲያ ግን በጣም በወንጌል ጉዳይ ለማውራት በጣም ደስ ስለሚለኝ እዛም ቤት የምገባው እንደው ጥሩ እንደ አሁን ኤፍሬም ከኔ ጋር በጣም ጥሩ የሆነ እንትን ስለነበረ ነው ቤቱ የገባው። የቻልክ ቤተ እምነት ነው። የሆነ ቤተ እምነት ውስጥ ትሆናለህ ወይ አንተ እንግዲህ ያለህበት ቤተ እምነት ይህን ነገር አይቀበልም። በቤተ እምነት ደረጃ የተለያዩ የተከፋፈሉ ቤተ እምነቶች ናቸው። ስለዚህ አሁን አንተ እያስነሳ ያለህ ውጊያ ወይም እያደረክ ያለህ ውጊያ ዝም ብሎ ወንድምህ ጋር እንደው ከቅርብ ወንድምህ ጋር ብቻ ሳይሆን በቤተ እምነቶች መካከል ያለን ውጊያ ነው አሁን ማምጣት እያሳየን ያለው እንጂ በአንድ ቤተ እምነት ውስጥ ሆነ በአንድ ጥላ ስር ሆነ ወይም በአንድ ቤተ እምነት ውስጥ ሆነ እርስ በርስ እንትን እያልክ አይደለም። ስለዚህ አንዱ ቤተ እምነት ከሌላው ቤተ እምነት ጋር የተለያየ ነው። አንተ የመፈረጅ መብቱ የለህም እኮ። አንተን አሁን ስንሰማ የምንሰማ እንዴት ነው? ኦኬ አሁን የአንተ እምነት ደግሞ ምንድን ነው የሚለውን ለማወቅ ነው። ፕሮቴስታንቶችም እንደዚህ ያምናሉ የሚለውን እንጂ ምንም መብቱ የለም። ይኸው እነሱን ስህተት ናችሁ ብያለሁ ምናምን ያኛው አሁን ዝም ብለን አሁን ሌላ አንድ ካልቪኒስት ብናስገባ ፕሮፌት ምኑን አውቆት ነው ዝም ብሎ ፕሮፌት የሚለውን ስም ከፊቱ ቀጽሎ መጥቶ እንጂ ምንም አያውቅም ስህተት ነው ይልሃል። አንተን ምንድን ነው መጨረሻችሁ? ወደ እኛ ስትመጣ አክሊል ለምሳሌ የሆነ ነገር አስተምሩ
ሌላ ሰው ደግሞ እዛ ኦርቶዶክስ ማለት ሌላ ነገር ቢያስተምር አክሊል ራሱን የቻለ ቤተ እምነት ኖሮት ከዛ ቤተ እምነት አንጻር እየተናገረ፣ ሌላው ደግሞ የራሱ ቤተ እምነት ኖሮት ከዛኛው ቤተ እምነት አንጻር እየተናገረ ነው አይደለም። አይነጻጸርም ራሱ እኮ ከእናንተ ጋር። እኛ አሁን ቅድም ቀሲስ እንዳሉት ሁላችን በአንድ የጌታ ቤተክርስቲያን ውስጥ ነው ያለ ነው። ከዛ በኋላ ግን ያሉ የተለያዩ ጉዳዮች ላይ ትምህርቶች ላይ ልክ ስንገልጽ ማለት ነው ገለጻችን ላይ አንዱ ካንዱ ሊለይ ይችላል። አይ እኔ የማውቀው ይሄንን ነው ሊል ይችላል አንድ ሰው እና ያንን አውቃለሁ ብሎ ያሰበውን ነገር ደግሞ በደንብ ሊያስተጋባ ይችላል። በቃ እኔ የማውቀው ይሄንን ነው ብሎ ሊሳሳት ይችላል አንድ ሰው። እኔም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ሊሳሳት ይችላል። ያና በጣም አሳሳቢ አንገብጋቢ ጉዳይ ሆኖ ወደ ላይ ከፍ የሚል ከሆነ ማን ጋር እንሄዳለን? ቤተክርስቲያን ጋር። ቤተክርስቲያን የምትባል ነገር አለች። ከቤተክርስቲያን አይ ይሄ ነው በመጽሐፍ ቅዱስ ጥንት የኤርሳን አባቶቻችን ያስተላለፉልን ይህን ነው ብላ ልክ ቤተክርስቲያን ስትሰጠና እምቢ ማለት አትችልም። አሜን ብለህ ትቀበላለህ። ከተሰጠ ከመጽሐፍ ቅዱስ ከአባቶች ከተሰጠ በቃ አሜን ነው እንጂ ይህ ተከፋፍለ የራስን ቤተ እምነት ይዘህ መዋጋትማ እሱማ ቀላል እኮ ነው። እና ይሄ ሌላ ነው፣ ያ ሌላ ነው ያልከውን ደግሞ ይሄ ያሉ ነገሮች ምናምን ነገር እኛ እናወራለን። አትሊስት አየህ እኛም እኮ እናወራለን። ነዘሰርሊ ውጊያ ውስጥ በዛ ደረጃ እንትን ላንል እንችላለን። አልፎ አልፎ ኦፍኮርስ ይፈጠራል፣ ጭቅጭቁ ንትርጉ ሊፈጠር ይችላል። ግን እስቲል ግን እናወራለን፣ በውስጥም በምንም እናወራለን። እያወራን እዚህ ጉዳይ ላይ ከምን አንጻር ይታያል ይሄ ጉዳይስ እስቲ በደንብ እንየው ምናምን እያለን እናጠናለን። የሆነ መጽሐፍ ሼር እየተደራረግን እናነባለን። ምክንያቱም በአንድ ክርስቲያን ውስጥ ነን። የእናንተ ግን ኦልሬዲ አንዱ የሆነ የራሱ የሆነ ትውፊት አለው። በቃ ይሄ ነው ብሎ ትክክል ብሎ የራሱን የቻለ በቤተ እምነት ደረጃ አለው። ሌላኛው የራሱን የቻለ ቤተ እምነት እንደዚህ አይነት ነገር አለው እና ሁለቱ ይለያያል። እሺ ሜሪ ቀጥይ። አጠር አድርጌ ለመጨረስ ሞክራለሁ ብዙ ስለቆየሁኝ። ሳይወጣ ልጠይቀው ፕሮፌትን የፈለግኩት ነገር ነበረ። ምክንያቱም እኔም የሙሉ ወንጌል ነው የተወለድኩትኝ በዛች ቤተክርስቲያን እና በዛች ቤተክርስቲያን መግለጫ ሲሰጥ ምናምን አይቻላቅም። ኦፍኮርስ ላይ ግን እንደዚህ አትመኑ ይሄ ነው እምነታችን የሚል ዶኪመንት ለቤተክርስቲያን ተነቦ ኦርጃን ካልቪንን አትቀበሉ ይሄኛው እንትን ነው አይባልም። ቤሲክሊ ሰው ልጅን ታስተምራለች፣ ታስጠምቃለች። ከዛ በዛች ቤተክርስቲያን ደግሞ ሰዎች በየእሁድም በየሮብ በየአርብ የሚሄዱ ይጸልያሉ። እሁድም ደግሞ ያው አገልግሎት አለ። ከዚህ ውጪ ታቃወማለች። ይሄንን ሪጀክት ያደረገችው ትምህርት ነው የሚለው ግን ኬት እንደመጣ እኔም ስላላወቅኩኝ በዶኪመንት ቢያሳየን ጥሩ ነበረ። ከዚህ እሱ ደብዳቤ ወር ዶኪመንት እኔ አልደረሰኝም። ምክንያቱም እኛ እናምናለን መጽሐፍ ቅዱስ ነው ምሪታችን፣ እግዚአብሔር መንፈስ ቅዱስ ይገልጽልናል። ከዛ በምንረዳበት እንረዳለን። ኦብቪየስሊ ኦልድስ ዲኖሚኔሽንም የመጡት ማጆሪቲ ኦፍ ታይም በዚህ እንደሆነ ግልጽ የሆነ ነገር ነው አይደል? እንዴ እናውቃለን። ግን ጠቅልሎ ይሄንን ትቃወማለች ቤተክርስቲያን ይሄኛውን ትቃወማለች ሲባል በዶኪመንት ደረጃ አለ ወይ ነው። ምክንያቱም እኔ እንደዚህ አይነት ነገር አንብቤም ሰምቼም አላውቅም። ቢካዝ እኔ የፕሪዴስቲኔሽን አማኝ ነኝ። እንዴት ነው የሆንኩት? መጽሐፍ ቅዱስን ስለምከተል። ስለዚህ ሁሉንም እንደዛ መጨፍለቅ አይሆንም። ግን አንድ አጠር ያለች ስለ ፕሪዴስቲኔሽን ኦር ስለ ነጻ ፍቃድ 1-2 ደቂቃ ማስረዳት ስለፈለግኩ ነው እድሉን ከሰጣችሁኝ። ከዛ ለሐዋርያ 2 ጥያቄ አለኝ። አንዱ ጥያቄ ስለፈጠረሽ ማለት ስለፈጠረሽ ማለት ተቀድሮ እንደዚህ ተወስኖብሽ ነው ሐዋርያ እንድትይ እና ከቁጥጥርሽ ውጭ ሆኖ ከሆነ እንደዛ ሆኖ ተንገሪ ብያለሁ። እግዚአብሔር እንደለ እንጂ ሮ ስለሆነ ነው። እሺ ይቅርታ፣ አኬን ታችን ይቅርታ። አይገርምም? በረሳሁ። እሺ እግዚአብሔርን አስቤው አይደለም። እሺ ስለዚህ ስለ ፕሪዴስቲኔሽን ከካልቪኒዝም ፐርስፔክቲቭ መረዳት አለባችሁ ብዬ አምናለሁ። ማለት ሁሉም ሰው እየመጣ የለም ይላል፣ ግን ከራሱ ተነስቶ እየተናገረ ይመስለኛል። ማለት ሙሉ መጽሐፍ ቅዱስ ቤሲክሊ አዲስ ኪዳን በተለይ የጳውሎስ ትምህርቶች የሚያስረዱት ፕሪዴስቲኔሽንን ነው። እሱ ብቻ ሳይሆን አዲስ ብሉይ ኪዳንም ማለት ነው። ስለዚህ ምን ማለት ነው ፕሪዴስቲኔሽን ስንል? እኛ የምናምነው መዳን በመጀመሪያ የእግዚአብሔር ነው ማለት ነው። ስለዚህ እኛ እንዲሁ እናምናለን። እግዚአብሔርም ለማመን ምህረት ሊያደርግ ግዴታም የለበትም ብለን እናምናለን። ይሄ ትልቁ የኔም ሀሳብ ነው። እግዚአብሔር ግዴታ የለበትም ሁሉንም ሰው የመማር ምድር ላይ ያለውን ምህረት ዕዳ ሳይሆን ጸጋ ስለሆነ ማለት ነው።
ሰው ሁሉም ሰው ፍርድ የሚገባው ከሆነ እግዚአብሔር አንዳንዶችን በጸጋ ማዳኑ ፍትህን አያፈርስም፣ ይልቁንም ምህረቱን ያሳያል ብለን እናምናለን። ስለዚህ ፕሬዴስቲኔሽን ምንድን ነው? በአጭሩ እግዚአብሔር ከዘላለም በፊት ማንን እንደሚያድን በራሱ ፍቃድና ጸጋ መወሰኑ ነው። ኦኬ፣ ይሄ ማለትስ ምንድን ነው? ምን ማለት ነው? ምንድን ነው ውሳኔ ማለት ሲባል መዳን በሰው ብልህነት አይጀምርም፣ በሰው ጥረት አይጀምርም። ኦኬ፣ በሰው ራሱ ማሻሻል አይጀምርም። ዛሬ ተነስቶ ቅዱስ ልሁን ብሎ አይደለም የጀመረው፣ በእግዚአብሔር የቅድመ ጸጋ ነው የሚጀምረው። ፊል ቃሉን በትክክል ተናግሬያለሁ። በሱ ጸጋ ማለት ነው። እሺ፣ ስለዚህ እሱ ጋር ከሆነ በኋላ ደግሞ እግዚአብሔር ራሱ መሳብ አለበት። ስቦን ደግሞ ለምንድን ነው ምክንያቱ? ለምንድን ነው እሱ መሳብ ያለበት? ምክንያቱም መጽሐፍ ቅዱስ በኃጢአት ውስጥ ወድቆ ነበረ ይላል። የሰው ልጅ ወድቋል። ስለዚህ ራሱን መሳብ ወደ እግዚአብሔር አይችልም። ቶታል ዲፕራቪቲ የምንለው ማለት ነው። ወደ ቶታል ዲፕራቪቲ እመጣለሁ። ምን ማለት ነው? ይሄ ኃጢአትን ይወዳል ማለት ነው። ለምንድነው እግዚአብሔር መሳብ ያለበት? ኃጢአታችንን ስለምንወድ ወደ እሱ መቅረብ አንፈልግም። በራሱ ክርስቶስን አይፈልግም። በራሱ ተነሳስቶ ክርስቶስን አይፈልግም። መንፈሳዊ ነገር በራሱ አይቀበልም እያልን ነው። እግዚአብሔር ወደ ራሱ ይሰባዋል ስንል ማለት ነው። ስለዚህ ይህንን ማን ብሎታል? ክርስቶስ ራሱ በዮሐንስ 6 ላይ ምን ብሏል? የላከኝ አብ ካልሳበ በቀር ማንም ወደ እኔ ሊመጣ አይችልም ብሎ ዘግቶታል ማለት ነው። ስለዚህ ይህ ቁጥር የሚያሳየን ምንድን ነው? ሰው በራሱ ሊመጣ አይችልም። እግዚአብሔር መጀመሪያ ሊሰራ ይገባዋል ማለት ነው። እግዚአብሔር ልብን ሊከፍት፣ ሰው ደግሞ በእውነት ሊቀበል ሊመጣ ይገባዋል ማለት ነው። ስለዚህ ይሄ ማለት ደግሞ ፍሪ ዊል የለም ማለት ነው ብላችሁ ጠይቃላችሁ። ታዲያ ፍሪ ዊል የቱ ጋር ነው? አዎ ፍሪ ዊልን 100% አንክድም። ኦኬ፣ ሰው ይመርጣል፣ ይፈልጋል፣ ይወስናል፣ እናምናለን። እኛም ግን የወደቀ ሰው ፈቃድ በኃጢአት ምክንያት ተገድቧል ብለን እናምናለን። ነፃ ፈቃዱ ኦኬ ማለት ምን ማለት ነው? ሰው የሚፈልገውን ይመርጣል። ኦኬ፣ ግን በተፈጥሮ ክርስቶስን አይፈልግም። ስለዚህ እግዚአብሔር ልቡን ሊለውጥ ይገባዋል መጀመሪያ። ኦኬ፣ ስለዚህ ሌላው ደግሞ የሚመጣው ታዲያ እንደዚህ ከሆነ እግዚአብሔር ሁሉም መማር አለበት የለበትም ነገር ላይ እንመጣለን። ቅድም የተነገረው ለሁሉ ሰው ሞተዋል፣ ሁሉ ሰው ድኗል እያለን የመናገርም ነገር ውስጥ ገብተን ነበረ። ስለዚህ ይሄን ነገር ስንመጣ ደግሞ ፍትህ የሚባል ነገር አለ። ፍትህና ምህረት የተለያዩ ነገሮች ናቸው ብለን እናምናለን። እንደ ካልቪኒስት ቪው ተቀባዮች ማለት ነው። 100% እንትንም ባልለው በፕሪዴስቲኔሽን እገናኘዋለሁ ካልቪንን ማለት ነው። ፍትህ ማለት የሚገባውን መስጠት ማለት ነው። ኦኬ፣ ምህረት ማለት ደግሞ የማይገባውን በጸጋ መስጠት ማለት ነው። ሁሉም ኃጢአተኛ ከሆነ ብለን ካመንን ማለት ነው ሆፕፉሊ እናምናለን ሁላችንም ኃጢአተኞች እንዲሆንን የሚገባን ፍርድ ነው ብለን ማመን አለብን ማለት ነው። ስለዚህ እግዚአብሔር ሁሉም በፍርድ ቢተው ፍትህ ነው። እስቲል ሁሉንም በቃ ወደ ሲኦል ልላካቸው ቢል ፍትሃዊ ነው። እኛ ምናምነው እንደዛ ነው። ከዛ አንዳንዶቹን ከዛ ውስጥ ደግሞ ቢያድን ይሄ ደግሞ ጸጋ ነው ብለን እናምናለን። ለዚህ ነው ፌር ነው ፌር አይደለም ብለን ማንጠይቀው። ስለዚህ ምንድነው ቤሲክሊ የሚያሳየን በተፈጥሮ ከእግዚአብሔር ተለይቷል። እግዚአብሔርን ለማዳም ደግሞ ግዴታ የለበትም ብለን ስለምናምን ማለት ነው። እና ጥሪው ላይ ጥያቄ አንስታችሁ ነበር። ስለዚህ ሰው ሲጠራ ሪጀክት ያደርጋል አያደርግም የሚባለው ላይ ስትመጡ እኛ በምን እናምናለን? ኢሪሲስቲብል ግሬስ ነው። ሁለታዊ ጥሪ እናምናለን። ውጫዊ ጥሪ የሚባል ነገር አለ፣ ውስጣዊ ጥሪ የሚባል አለ። ኦር ደግሞ ኢፌክቲቭ ኮሊንግ የምንለው ማለት ነው። ስለዚህ ውጫዊ ጥሪ ምንድን ነው? ይህ ወንጌል ሲሰበክ ለብዙ ሰዎች የሚሰጥ ጥሪ ነው። ቤሲክሊ ሁሉ ሰው ይሰበክለታል። ይሄንን አልፈልግም የማለት ከፈለገ የመቀበል ይሄ መብቱ አለው። ጥሪውን ሪጀክትም አክሴፕትም የማድረግ ማለት ነው። ለምሳሌ ወንጌል ተሰበከ፣ ሰውየው ይሰማል፣ ግን ልቡ ጠንክሮ አልቀበልም ማለት ነው። ስለዚህ እየመረጠ ነው ማለት ነው። ይህን መቃወም ይቻላል። የሰው ልጅ ይህን መቃወም ይችላል። ውስጣዊ ጥሪን ግን መቃወም አይችልም ብለን እናምናለን። ኢፌክቲቭ ኮሊንግ የምንለው ማለት ነው እንደ ካልቪኒዝም ትምህርት። ይህ ማለት ምንድን ነው? እግዚአብሔር በመንፈስ ቅዱስ ልብን ሲከፍት የሚያደርገው ጥሪ ነው። ይቅርታ፣ ውስጣዊ ጥሪ የምንለው ማለት ነው። ይህ ጥሪ ሰውን በግድ እንደ ሮቦት አይጎትተውም። አሁን እዚህ ጋር ስትል ታዲያ እንደ ሮቦት ተጎትቼ ነው የሄድኩት ታዲያ የሚባል ነገር ስለሚነሳ፣ ነገር ግን ምን ያደርጋል? እግዚአብሔር ልቡን ይለውጣል እና ሰውየውን
በእውነት ክርስቶስን እንዲፈልግ ያደርገዋል። ስለዚህ ምንድነው ፍላጎቱን ኦልሬዲ ስለጨመረብኝ እሺ ስል ተገድጄ አይደለም፣ ሮቦት አይደለሁም ማለት ነው። ምክንያቱም ልቤ ስለተቀየረ ነው እሺ ያልኩት። ስለዚህ ሰው ልጅ ውጫዊ ጥሪ ሊቃወም ይችላል ብለን እናምናለን። ነገር ግን እግዚአብሔር በልብ ውስጥ ምንድን ነበር የፈለኩት በኃይል ሲሰራ ያ ጥሪ ሰውን በእውነት ወደ ክርስቶስ ያመጣዋል። ያህንን እምቢ ማለት አይችልም ማለት ነው። ስለዚህ መቃወም ይችላል ወይ ስንል ውጫዊውን ይችላል፣ ውስጣዊውን ግን አይችልም። ምክንያቱም እስከ መጨረሻው እምቢ ብሎ ሬዚስት ሊያደርገው አይችልም ብለን እናምናለን ማለት ነው። እና ይሄው ነው። ጥያቄን ከመጠየቄ በፊት ግን አንድ የተነሳ ጥያቄ እንትን ነበረ በአብርሃም ተነስቶ ነበር። እሺችን ብቻ አንድ ደቂቃ አንድ ደቂቃ አብርሃም ተነስቶ ነበር በፕሮፌት እና እኛ አንቀበልም። ምክንያቱም የኦልድ ቴስተመንት የሆኑ ቅዱሳን እንዴት ነው ታዲያ የዳኑት? እነሱ እኮ እሺ ብለዋል ምናምን የሚባል ነገር ላይ ሀሳብ ካለ ቀጥል አኬ ሐዋርያ is associated with mental illness or ደግሞ demonic possession. People with demonic ዳንኩኝ አልሽ። እሺ ያልዳኑትስ እነሱ ስላልተመረጡ ነው ወይ ያልዳኑት? ኦብቪየስ ነው አይደለ? ግን ለምን እንዳልተመረጡ ግን አናውቅም። እሱ የእግዚአብሔር ሲመርጥሽ እነሱ ሚስተዋቸው ከሰዎቹ እንዳልሆነ ይታወቃል። ምክንያቱም እነሱ ከአንቺ ምንም የተለየ ነገር ስላልነበራቸው ማለት ነው የላቸውም። ሆነ እሱ ልክ ነው ማለት ነው። ከሰዎች አንጻር ከሰዎቹ ምንም በቃ ከሰዎቹ አንጻር አይደለም። አንቺም የዳንሽው እግዚአብሔር ስለመረጠች ነው። ሙስሊሞችም ያልዳኑት እግዚአብሔር ስላልመረጣቸው ነው እያልሽ ነው ያለሽው። እና ይህንን መጽሐፍ ቅዱስ አይልም ነው እያልን ያለ ነው። እኛ እያልን ያለ ነው ደግሞ ምንድነው እግዚአብሔር አንቺን ብቻ አይደለም ሙስሊሞችን ማዳን ይፈልጋል። በጣም በሚያስገርም ሁኔታ ማለት ነው። አረብ ሀገራት ላይ ምናልባት ስትሄጂ ወይም ሶማሌ ክልል ምናምን ስትሄጂ አብዛኛው ህዝብ ለምሳሌ ያልዳነ ሊሆን ይችላል። በአንድም በሌላ ምክንያት በሙስሊም ቤተሰብ እየተወለዱ ምናምን ነገር ምናልባት ግን ሄዱ አሁን ወንጌል ምናምን በደንብ የደረሰበት ቦታ ቢሆን ሰዎች ክርስቶስን በማወቁ ውስጥ ምናምን ሰዎች ወደ ድህነት ምናምን እኮ ሊመጡ ይችሉ ነበረ። ግን እንደዚያና እንደዚህ ነገር ስላልተፈጠረ እንደዚያ ነው። ስለዚህ አሁን ምን ያስብላል? እግዚአብሔር አረብ ሀገራት ላይ እና አንዳንድ አካባቢዎች ላይ ለብዙ ዘመናት ዝም ብሎ ብዙም የመረጠው ህዝብ የለም ያስብላል። ማለት በቃ የሚያስፈሩ የሙስሊም ክልሎች ላይ መምረጥ አይችልም እግዚአብሔር ራሱ የሆነ ለስብከት በጣም ይደናሉ። እዛ ሀገር ራሱ በጣም የዳኑ ሰዎችን እኔ በጣም እከታተላለሁ። ቴስቲሞናቸው ሲሰጡ አይወጡም የተባሉ ሰዎች ሲወጡ አይተናል። 100% ሙስሊም ናቸው እኮ አላልኩም። ለናሙና ያህል የሆነ 3 ሰው እና 4 ሰው ወጥቶ ምስክርነት ሰጠና ከእንደዚህ አይነት ቦታዎች ላይ የሚወጡ ሰዎች ድምፃቸው ስለሚጮህ ምክንያቱም ከእንደዚህ አይነት ቦታ ስለሚባል ማለት ነው 3 ሰው 4 ሰው ወጣ ተብሎ እንደዛ እኮ ልትይ እኮ አትችይም። አብዛኛው ቦታ ላይ እንደዛ ነው። አብዛኛው
ስለ እናንተ አምላክ ነው እያወራ ያሉት፣ ስለኛ አምላክ አለም። የሙስሊሞች ሀገር ግን ልክ እዚህ እኛ ሀገር ላይ ኢትዮጵያ ላይ መስራት የሚችለውን ያህል እዛ መስራት አይችልም። አሜሪካ ላይ መስራት የሚችለውን ያህል አረብ ሀገራት ላይ ገብቶ መስራት አይችልም። በዛ ደረጃ ማለት ዲግሪው ይለያያል። አይችልም ያስብላል፣ አቅም የለውም ያስብላል። ግን እንደዛ አይደለም። በቃ ሰው ይሰማል፣ ሰምቶ ነፃ ፈቃድ አለው፣ ያመነ ይድናል። አረብ ሀገር ላይ ያለ ሰው ይሰማል፣ ካመነ አመነ ነው። በሚመርጠው ልክ ለምን ሶማሊ ላይ አልመረጠም? ወይስ የሶማሌው እንደ አካባቢ ያየውና ያኛውን አካባቢ ትቼዋለሁ እያለ እየተሆነው ለምን ሶማሊ ላይ መሀል አካባቢ ላይ በሚመርጠው ልክ አልመረጠም? ወይም ሰሜኑ ላይ ምናምን ደቡባዊ ላይ ማለት እንችላለን። ፕሮቴስታንቶች ስላሉ እንግዲህ ብዙ የዳኑ ሰዎች አሉ ተብሎ ይታመናል ብዬ አስባለሁ በእናንተ። ስለዚ እዛዛ ላይ እንደመረጠው ለምን ሶማሊ ላይ አልመረጠም? የውጩም ሶማሊ የእኛ ሀገሩም ሶማሊ ላይ አፋር ላይ ለምን በደንብ አልመረጠም? ሶማሊ አልኩኝ፣ እንደውም አፋር ማለት በጣም ይቅርታ። አፋር ላይ ለምን በደንብ አልመረጠም? አፋር ላይ በቃ አቅም የለውም ካለው ለምን በቃ የሙስሊም አካባቢ ነው። አጋጣሚ ሆኖ በሆነ አጋጣሚ ከሆነ ሰዓት ጀምሮ ሙስሊሞች በጣም እዛ ላይ እንትን ስላሉ ሰዎች በቀላሉ ክርስቲያን መሆን አይችሉም። እና ሉዓላዊ ነው በጣም ሀያል ምናምን ትላላችሁ እንጂ አቅመ ቢስ ታደርጉታላችሁ አምላክን ብዬ አስባለሁ። እና መጽሐፍ ቅዱሳችን ግን ድህነት ለሰው ሁሉ መጥቷል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ ተነግሯል። ይህንን የተገለጠውን የእግዚአብሔርን ጸጋ ደግሞ የሚቀበል ሁሉ እርሱ ይድናል። ኢትዮጵያዊ የለም፣ ሶማሊያዊ የለም፣ የአፋር ማን ነው ይቅርታ፣ ሶማሌ የውጭን ሶማሌ ማለት ይነ ትላል። ኢትዮጵያ ውስጥ ሰሜኑ የለም። ኧረ ልልበስ እና እሺ እንትን ጎንደር ሰሜኑ የለም፣ ምዕራብ የለም፣ ምንድነው ምስራቅ የለም፣ ደቡብ የለም ምናምን፣ አፋር የለም፣ ጎንደር የለም፣ ደቡብ የለም ምናምን። በቃ ለሁሉም የሆነ የእግዚአብሔር ጸጋ ተገልጧል። ሶማሊ ላይ እና አፋር ላይ ቀዝቀዝ የሚል ጸጋ የለም፣ ሰዎቹ ካልፈለጉ እንጂ በስተቀር ማለት ነው። አፋር ላይ ቀዝቀዝ ኧረ እዚህ ጋር ሊገለኝ ነው። ቻው በቃ ጋይስ፣ እዚህ ጋር በጣም ታያሱ ልወጣ ነው። ቢሮን በቃ እናወራለን። ሲሶ ሌላ ጊዜ እኔ እኮ በቃ አንዴ ተጀምሯል ብዬ እኮ ቶፒኩ እኮ እንትን አልኩ። ቴንኪ ሁላችሁንም አመሰግናለሁ። ነገ ከነገ ወዲያ በዚህ ርዕስ እንገናኛለን። ሌሎችም የሚከፈቱ ቤቶች ካላችሁ ይህን ርዕስ እንግዲህ ግድ ነው። ይህ በጣም መድማት ያለበት ርዕስ ነው። ከፕሮፌት ጋር በነገራችን ላይ ሲስዬ ሚስጥራት ላይ እንቀጥላለን በልልኝ። ጥምቀትና ቅዱስ ቁርባን ላይ ደግሞ እሳቸውን ይዛቸዋሉ። ፕሮፌትን ጥምቀትና ቅዱስ ቁርባን ላይ እንይዛቸዋለን። በጎን እነዚህኛዎቹን ይህ ነፃ ፈቃድ ጸጋ ብቻ ምናምን የሚባል ትምህርት ላይ እንይዛቸዋለን። በቃ በአጭሩ ማንም አይተርፍም። ከተከታላቂ ይቅርታ፣ ስቀልድ ነው፣ እየቀለድኩ ነው ደግሞ በላታ ስማ፣ እደውልልሃለሁ። ልትወጣ ነው? ላይቭ ነው የምልህ። በቃ እደውልልሃለሁ።